ተፈራረምሽው ድርጅት ምናምን የለም በቋሚነት ፈርስት ጊፍት የለኝ። በጣም ጥሩ አሁን እንደዚህ እያደግሽ ስትመጪ አንቺ በርትተሽ ጥርስሽን ነክሰሽ እየሰራሽ ስትመጪ ድርጅቶችም እየጠሩ ውል ያስፈርሙሻል። ቋሚ ማስታወቂያዎችን ምሰሪ ለድርጅቶችን በአምባሳደርነት ልትታጭ ትችያለሽ። ከአንቺ የሚጠበቀው ዲሲፕሊንሽን መጠበቅ፣ ይህ መሰዳደብ ምናምን ጸብ ምናምን ነገር ውስጥ እንዳትገቢ። እንደዚህ አይነት ነገር ውስጥ ከገባሽ ጥሩ ድርጅት ጠርቶ አንቺን ማስታወቂያ ሊያሰራ አይፈልግም። ገባሽ? ጎበዝ ነሽ። በፍጹም ተመልሰሽ ስደት እንዳታስቢ። አንድ ነገር ዛሬ ባይሳካ ነገ ይሳካል። ቴንኪዩ ጆሲ። ዛሬ ባይሳካ ነገ ይሳካል። በትንሽ ነገር ተስፋ እንዳትቆርጪ እሺ። ከሰው ደግሞ ምንም ነገር ኤክስፔክት አታርጊ። ልብሽን ይሰብሩታል። ከሰዎች ጠብቀሽ ቃል የገቡልሽ ነገር ሳያደርጉልሽ ሲቀሩ፣ በቃላቸው ሳይገኙ ሲቀሩ ልብሽ ስብር እንዳይል ከሰው ምንም ነገር እንዳትጠብቂ። በራስሽና በራስሽ ብቻ ቁሚ። ሰው ዛሬ ሚዲያ ላይ ከእድሜ አንጻር ነው ነገርሽ። አሁን እዚህ ጋር ምን አለ መሰለሽ፣ በጣም ኦዲየንስ አለኝ፣ ተከታይም ስላለኝ በጣም ብዙ ሰው ይወደኛል። ተከታይ ምንም ነገር ባይኖረኝ ማንም ሰው አይወደኝም። እና ከአንድም 3 4 5 እዚህ ላይ ይመጡና ልጆቼ ጋር ይተዋወቁና ለልጆቼ ቃል ይገባሉ። እዚህ ጋር በቃ ኦልሬዲ ከማንም በላይ በቃ እኔ በእነሱ አልደራደርም ሁላሃቡ እና እዚህ ጋር ያሳያሉ። በቃ የማይሆን ነገር ለእኔ እኮ እነዛ ሰዎች እንደዛ አይደሉም፣ ግን እዚህ ጋር መጥተው ምንድን ነው እኛ እንደዚህንን አብሽሩ እንደዚህ ያለን ይላሉ። እነዛ ሰዎች የሉም እኔ ጋር አይደሉም። ግን እዚህ ጋር ላለመናገር ወይንም ለነዛ ሰዎች እንትን ስል እሺ አዎ እንደዚህ ነው አዎ እንትናቸው እንደዚህ አድርጓቸው ምናምን እላለሁኝ። ገባሽ? እና ብዙ ሰው በእኔ ህይወት የመጡ ሰዎች በሙላ በቃ ላይክ እይታን ትኩረትን በጣም ይፈልጋሉ። ልጆች አይናቸውን ከኔ ላይ ዞር እንዲያረጉ ማለት ነው። ከአንድም 3 4 ማለት ነው። እና እንደዚህ አይነትም ነገር አለ። ቃልም ይገባሉ። ለኔ አይደለም እኔ በማንም ተስፋ አድርጌ አላውቅም ከፈጣሪ ውጪ። ጎበዝ። ተስፋ የማደርገው በፈጣሪ ነው። እዚህም የደረስኩት በፈጣሪ ነው። ሁለተኛ ከፈጣሪ በታች እነሱም ብዬሻለሁ። እና እንደዛ ነው ያለው ነገር። ይሄን ይመስላል። ትምህርት ይወስዱበታል ብዬ አስባለሁ። ቅርቡ ደግሞ አወጣለሁኝ። ያኔ ሲወጣ ይረዳሉ። ያኔ ነው ደግሞ የሚያውቁት። እና እንደዛ ነው እንግዲህ። ቆበዝ አንበሳይሽ። አሁን እኔ ልቤ በጣም ተረጋጋ። ባንቺ ከሰዎች ምንም እንደማትጠብቅ ይሳቅ። ለምን ልጅ ስለሆንሽ ይሄ 8ኛ ቢሆን ግን እኔ መቀጠል እችላለሁ። ቪው ቢኖርም ባይኖርም ፎሎ ቢኖርም ባይኖርም በማንም አትተማመኝ። በፈጠረሽ አምላክ ብቻ እሱ ብቻ እስካልተወኝ ድረስ ሁሉን ነገር ከዜሮ መጀመር እችላለሁ። እኔ በህይወት እስካለው እችላለሁ፣ አደርገዋለሁ፣ የምፈልግበት እደርሳለሁ። በይ ደጋግመሽ ለራስሽ። ያ ነው የሚያበረታሽ። ገባሽ? ከአንቺ በላይ አንቺን የሚያበረታ ማንም የለ። ከአንቺ በላይ ራስሽ መስታወት ፊት ቆመሽ ለራስሽ ደጋግመሽ እንደምትችይ ብርቱ እንደሆንሽ ጀግና ኢትዮጵያ ውስጥ አሉ ከሚባሉ ቲክታከሮች ከሀብታም ልጆች ከማንም አንቺ የበለጥሽ እንደሆንሽ፣ አንቺ በስደት የተፈተንሽ ስደትን በልጅነትሽ ያየሽ ጀግና ብርቱ ጠንካራ እንደሆንሽ ለራስሽ መንገር አለብሽ። ማንም መጥታ እኔ ሀብታም ልጅ ነኝ፣ እኔ ተማርኩ ነኝ፣ እኔ አረባ ጋር ላይ አደርኩም ብላ በፊት ለፊትሽ ብትላላጥብሽ የበታችነት እንዳይሰማሽ፣ አንቺ ልዩ እንደሆንሽ ከማንም የበለጥሽ የተሻልሽ እንደሆንሽ ለራስሽ ደጋግመሽ ንገሪው። ማንም አይደለም ሊነግርሽ የሚገባው አንቺ ራስሽ ለራስሽ። ከአንቺ በላይ ለአንቺ ማንም አይመጣም። ገባሽ? ማንም ከማንም አይበልጥም። ማንም በመልክ ሆነ አንድ ሰው በመልክ ቢበልጥሽ፣ በሀብት ቢበልጥሽ፣ በእውቀት ቢበልጥሽ ማንም። ይህንን ደጋግመሽ ለራስሽ ንገሪው። ያኔ ሁሉን ነገር መጋፈጥ ትችያለሽ ብቻሽን። ዓለም ቢገለበጥ ብቻሽን መጋፈጥ ትችያለሽ። ገባሽ? ጠንካራ ነሽ፣ ትችያለሽ። ይህን ደጋግመሽ ለራስሽ እንድትነግሪው እፈልጋለሁ። ማንም እንዲሰብርሽ ነገ ተስፋ ቆርጠሽ ድጋሚ ስደት እንድትወጪ አልፈልግም። ፈርስት ጊፍት ኢዝ ትሪፕል። በጣም
ጀግና ናት። እንደዚህ ከአረብ ሀገር ገብታ ኢትዮጵያ ውስጥ ሀ ብላ ህይወትን በድፍረት የምትጀምርን ጀግና ማበረታታት አለባችሁ። ለምን አብዛኛው ሰው ከስደት ስፔሻሊ ከአረብ ሀገር የገባ ሰው ኑሮን ኢትዮጵያ ውስጥ መቋቋም አቅቶ ጥሎ ተመልሶ የሚሰደድ ነው ያለው። ገባችሁ? ሚዲያ ላይ አታውሪ፣ አታልቅሺ በያት። እሺ አህላምዬ እና ላይቭ ላይ ምናምን ደግሞ እያለቀሽ ለማንም ስስ ጎንሽን አታሳይ። ጥንካሬሽን እንጂ ሚዲያ ላይ ይዘሽ መምጣት ያለብሽ ኔቨር ኤቨር ስስ ጎንሽን ይዘሽ እንዳትመጭ። እሺ ግምጃ። ሶሻል ሚዲያ ኢንፍሉዌንሰር የሆነ ሰው ስስ ጎኑን ሚዲያ ላይ ማሳየት የለበትም። የሚያስለቅስሽን የሚያስከፋሽን ነገር ማሳየት የለብሽም በፍጹም። ያንን እንደ ቆሰለ እጅ በየጊዜው ሊጎትቱት ይፈልጋሉ። አንቺን መጣል በፈለጉ ቁጥር ኔቨር እንዳታሳይ ስስ ጎንሽን። ማልቀስ ስትፈልጊ ላይፍሽን ድርግም አድርገሽ ሄደሽ ብቻሽን በደንብ አልቅሰሽ ይውጣልሽ። እንደዛ አንዳንዴ እዚህ ጋር እንትን የምለው ነገር አንድ አይነት ማለት ገናም እንደመጣሁኝ ምናምን ነው እና እንደዛም እንትን የምለው የሆነ አንድ አይነት ነገር ውስጥ ያለን ነው የሚመስለኝ። በዛ ላይ ደግሞ ከሚጠላይ ሰው የሚወደኝ ሰው ይበዛል። ሀቡዬ ምንም ያክል ቢጠሉኝም እንኳን የሚወደኝ ሰው እና አንድ አይነት ነገር ውስጥ እና የሆነ በቃ በጣም እንትን ውስጥ ሁኜ የሆነ እንደ ከፋይ ምናምን ይገባቸዋል። እዚህ ጋር አልነግራቸውም እኮ ግን ምን ሆነሽ ነው ከፍቶሻል እንደ ምናምን ሲሉኝ እንደዛ የሚጠይቀኝ ሰው የለም። በቃል ገባሽ አይደለ? ምን ሆነሽ ነው ደብሮሽ ነው ከፍቶሽ ነው የሚለኝ ሰው የለም። ሰው እዚህ ጋር ኮሜንት ላይ መጥተው ምንድነው የሆንሽው ምን ሆነሽ ነው ፊትሽ ተቀይሯል ሲሉኝ የሆነ በቃ አልቆጣጠረውም። በቃ አልችልም። በቃ እንደዛ ብሎ አየሽ የሁደ ቡቡ ነሽ እና በከፋሽ ሰዓት ላይ ባትግቢ። ደስተኛ ሆነሽ እየጨፈርሽ ምናምን ገብተሽ ነው። በከፋሽ ሰዓት ላይ ባትግቢ። በከፋሽ ሰዓት ላይ ገብተሽ በኮሜንት ምን ሆነሽ ነው ሲልሽ ግንፍል ብሎ ይወጣል ሳታስቢው። ገባሽ? ግንፍል ይልና ሳታስቢው ታለቅሻለሽ። ያንን ባሽን ታሳያለሽ። ስለዚህ ምን ታደርጊያለሽ እንጂ የሚጠላሽ ሰው አለ ብዬ አላስብም። የሚቀኑብሽ ሰዎች አሉ ብዬ አስባለሁ እንጂ አንቺ ልጅ ነሽ ገና። ለምን ምንሽ ይጠላል? መልካም ልጅ ነሽ። አትሰዳደቢ፣ አትጣይ። ለምን ትጠያለሽ? መልክሽ ያምራል፣ ጸባይሽ ያምራል። ስለዚህ የሚጠላሽ ሰው አለ ብዬ አላስብም። ግን የሚቀኑብሽ ሰዎች ይኖራሉ እንደ አንቺ መሆን ፈልገው ግን አንቺ ያለሽበት ቦታ ላይ መድረስ ያልቻሉ ከአንቺ እኩል በ15 ዓመታቸው በባህር ተሰደው እስካሁን እዛው ያሉ ምንም ህይወታቸው ላይ ለውጥ ያለወጡ ሰዎች እኩዮችሽ ማለት ነው። ገባሽ? እድሜያቸውን ያልተጠቀሙበት ጊዜያቸውን ያልተጠቀሙበት ሰዎች ይቀኑብሻል፣ ሊጥሉሽ ይሞክራሉ፣ ሊጎትቱሽ ይሞክራሉ። ሁልጊዜም የሚቀናብሽ ሰው ከአንቺ እኩል መሆን የሚፈልግ እንዳንቺ መሆን የሚፈልግ ግን እንዳንቺ መሆን ያልቻለ እንዳንቺ ህይወቱን ማሸነፍ ያልቻለ ነው። ገባሽ? እንጂ አንቺ ተወዳጅ ልጅ ነሽ። የሚጠላሽ ሰው አለ ብዬ አላስብም። አዎ ሰው አንቺ ጋር መድረስ ያቀተው ነው። ኤግዛክትሊ እሷ ያለችበት በእውነት እኔ በጣም ተደምሜባታለሁ። ገና በ19 ዓመቷ አሁን ህልሟን ለመኖር እየተጣጣረች ያለች ጠንካራ ሴት ናት። ህልሟን አውቃ ህልሟን ለመኖር እድሜዋን አረብ ሀገር ላይ ላለመፍጀት ለእህቶቿ ምሳሌ ለመሆን ተነስታ ከሳውዲ ኢትዮጵያ ገብታ ህይወቷን ሀብላ የጀመረች ጀግና። ሶቺ ጀግና ደግሞ ህይወቷን አቋርጣ መልሳ ስደት እንዳትወጣ እናንተ አበረታቷት። እሺ ቪዲዮቿን አዳዲስ ቪዲዮች ፖስታር ላይክ ሼር ዲዩት ሪፖስት አድርጉላት። ሰፖርት አድርጓት እህታችሁን። እስከ ስንተኛ ክፍል ነው የተማርሽው ስደት ከመውጣትሽ በፊት ግምጃዬ? እስከ 10 ኦኬ። በ14 ዓመትሽ 10ኛ ክፍል ደረሽ? በ15 አይደል የተሰደድሽው? በጊዜ ደረሻ 10ኛ ክፍል ማሪ 14 ላይ እስከ 10ኛ ክፍል ተምሬያለሁ። ማትሪክ ወስደሽ ውጤት ሳይመጣ ሲቀር ነው ተነስተሽ ሄድሽው ወደ ሳውዲ? እንደዛ አይደለም አካሄደ፣ እንደዛ አይደለም የመጣሁት። አቡ ቅድስት ላኪ እያለችሽ ነው። ቆይ እሺ ይሄ ይለቅና እንልክላታል። ግርግር ነበረ በዛ ምክንያት ነው። ኦኬ ስለዚህ 10ን አቋርጠሹ ማትሪኩን ሳትወስጂ ከመሃል አቋርጠሹ ነው ሄድሽው። ኦኬ ስለዚህ ያጠናቀቅሽው እስከ 9 ነው። 10ኛ ክፍል ማትሪኩን አልተፈተንሽውም፣ ግማሽ ላይ አቆምሽው። ያዋስ እኔ ፈለገውን በዚህ ሰዓት ከጉግል እና ከዩቱብ መማር ይችላል።
የፈለገውን ነገር ቋንቋ፣ ኮምፒውተር ምናምን ኮርሶችን መውሰድ ከፈለግሽ ኢትዮጵያ ውስጥ መማር ትችያለሽ። ኦንላይን ክላስ ምናምን ያስተምራሉ። በትርፍ ሰዓትሽ ቤት ውስጥ ሆነሽ ላፕቶፕ ገዝተሽ ኦንላይን ላይ ኮምፒውተር፣ ቋንቋ የፈለግሽውን ነገር መማር ትችያለሽ። ወደፊት ኢቭን ራስሽ ቪዲዮዎችሽን ማቀናበር፣ ኤዲት ማድረግ ምናምን እንድትቺ ኤዲቲንግ ምናምን መማር ትችያለሽ። በአሁኑ ሰዓት የሰው ልጅ ገንዘብ ካለ የፈለገውን ነገር መማር ይችላል። ቀላል ነው፣ አይከብድም። ያን ያክል የተወሰነ ጊዜ ነው እንጂ የሚፈጅብኝ። ባለማርም ከነሱ እያየሁኝ መስራት እችላለሁ። ግን ነው ነገ የማንንም እርዳታ እንዳትጠይቂ። ብትማሪው ምንም ማለት አይደለም። ልጅ ነሽ፣ ኢትዮጵያ ውስጥ ነው ያለሽው። ቀን ቀን ቀረጻ ካለሽ ከሰዓት ላይ ምናምን እቤትሽ እኮ ነው ኦንላይን። ግዴታ እኮ ክላስ መሄድ አይጠበቅብሽም። እቤትሽ ቁጭ ብለሽ ኦንላይን ላይም 30 ደቂቃ 40 ደቂቃ የምትፈልጊውን መማር ትችያለሽ። ከተማርሽ ገብቶሻል። የማንንም እርዳታ አትጠይቂም ወደፊት። ድሮም ነው ግን ሀይ ከኋላ ሰው ይታየናል። ሰላም፣ እግዚአብሔር ይመስገን። ሰላም ናችሁ? እንዴት ናችሁ? የቅድስት ጓደኞች ደህና ነን። ደህና ነን፣ እግዚአብሔር ይመስገን። አንቺ ግን ማሳየትሽን ትክክል ነው። ምንሽ ናት እናቴ? ወይኔ ለምንድን ነው ትክክል የማይሆነው? ታድለሽ። ሰላም ነው የቅድስት እናት? እንዴት አንቺ ልበል አንቱ ልበል? አንቺ በያው ተቀራራቢ ናቸው። ትንሽ ነው የምበልጥሽ። አያስፈልግም። እሺ አንቺ አሁን እኔ ትልቅ ነኝ። እኔ አታደርሽም ብዬ ነው። እንዴት ነሽ? ደህና ነሽ? ደህና ነኝ። እንዳደገች ታስታውቃለች። በደንብ ነው። አሳይ ጎበስ። አሁንም ትቆነጠጫለሽ ቅድስት ካጠፋሽ። እንግዲህ ልጅ ናት። እዚህ ሶሻል ሚዲያ ላይ በጨዋነቷ ነው የምትታወቀው። ታድለች። ግን ማዘርዬ ያምራሉ፣ ታምራለች። አንቺ በያ ችግር የለ። አንቺ ግን ገና አንቺ ነው። ኧረ እሺ እኔነት ቆንጆ ነሽ፣ ቆንጆ ነሽ። ያው ቅድስት ቁንጅና በእናቷ ወጣች። አደብብ አደብብ ኮሜንት ላይ እኮ ነው ሰላም ያለች። እነዚህ ላይቭ እንደኔ ገብተው ነው። አደብብ በኮሜንት ነው። አደብብ ዘመዳችን እነዚህ እንትን ብላ ነው። ኦኬ ዘመዳችኋለች ኮሜንት ላይ ተደራጅታችሁ ነው ቲክቶክ ላይ የመጣችሁት? አትስገቢያትም እንዴ? ለማዘር ላይ ባትገባም ቲክቶክ ለምን አትከፍችላትም? ቅድስት ለማዘር ገና እናት ምን ያደርግላታል እንዴ? ምን ችግር አለው? እንዴት ምንም አያደርግላትም? እኔ አሁን እናቴ ወጣት ብትሆን ቲክቶክ ከፍትላት ነበር በእውነት። እሺ በቃ አሁን በደንብ ታገግምና አሁን ስለሆነ የመጣችሁ በደንብ ልንከባከባትና በደንብ ስታገግም ከፍትላታለሁ። ክፈችላት። እኩዮቿ እናቶች አሉ፣ ከእነሱ ጋር ላይ ገብታ ትጫወታለች። ማዘር ቲክቶክ ትክፈትልሽ ቅድስት። ለምን እሷ ብቻ ትጠቀማለች? አሉ ብዙ እናቶች እኮ ቲክቶክ ላይ። ትምህርት የለም፣ ምንም ትምህርት አያስፈልገውም። ሁሉም እዚህ ላይ ቲክቶክ ላይ ያለ ያልተማረ ነው። እንደዚያ ተሆነ እሺ፣ መጽሐፍና ማንበብ ብቻ ነው መቻል የሚጠበቅብሽ ቲክቶክ ለማወቅ። ምንም እሱንም ቅድስት ታሳይሻለች እንዴት እንደሚገባና እንደሚወጣ። ፀጉርሽን ተሰርተሽ ለምን አሰርሽው? ፀጉሯን አለም ሰርታታለች፣ ግን አስረዋለች እኮ። እናቶች እኮ ሻሽና ሻርፕ ነው ይወዳሉ፣ ወጋቸው ነው ይወዳሉ እናቶች።